ብድር ስንበደር የሰጠነውን ያም የተቀበለውን ሊመልስ ነው እንጂ የበደልኩን ሁሉ አውፍ በለኝ ቢለውና እሺ አውፍ ብዬሃለሁ ካለ ማለት ነው እና ብር የሰረቀው ከሆነ ኃጢያቱ አይሸርለት ለምን አበድረሽዋል ከሱ ገንዘብ ትፈልጊያለሽ ይሁንና ግን ያም ሰው ደግሞ ተቸግሮ ላንቺ መክፈል ባቃተው ሰዓት ወጥረሽ ማጨናነቅ السلام عليكم ورحمة الله وبركاته ودنا يتكبرات في برنامجنا ተከታታዮች እነሆ ሴትነት የተሰኘው የረመዳን ፕሮግራማችን ጀመረ ዛሬ ምን እንደተለመደው ለሁላችንም ይጠቅማል ብለን ያሰብነውን አንድ ነጥብ ይዘን መተናል እሱ ምንድነው የሚታወቀው ረመዳን ላይ ዒባዳ ሲባል ቁርአን መቅራት ዚክር ማድረግ ሶላት መስገድ የተለያዩ ነገሮች ናቸው ትዝም የሚመጡት ማለት ነው በጣም ብዙ ሰው ዒባዳ ብሎ የሚያስባቸው ዛሬ ደግሞ የተበደረውን ብድር በጊዜ መክፈል የሚልን ዋና ነጥብ ይዘንላችሁ መተናል ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ መልካም ተመልሰናል ተመልካቾቻችን መጀመሪያ ላይ መግቢያው ላይ ለመጥቀስ እንደሞከርኩት እንግዲህ ረመዳን ሲባል ተራዊህ ሶላት ሌሎች አዝካሮች ናቸው ማለት ነው የሚመጡት ከዒባዳ ውስጥ ደግሞ በአማና የተቀበለውን ወይም የተበደረውን ብር ባለበት ጊዜና ሰዓት መመለስ በዲናችን ላይ የመጣ ነገር ነው ማለት ነው ይሄንን በሰፊው የምናይ ይሆናል ኡሙ መርየም መጀመሪያ ወደ አንቺ ልምጣና በዲናችን ላይ ብድር እንዴት ይታያል እንዲሁም የተፈቀደው የብድር አይነት እንዴት ምን አይነት ነው የሚለውን አብራሪልን ያው ቢስሚላህ ሰለላሁ ዐለይሂ ወሰለም ረሱላህ ሰለላሁ ዐለይሂ ወሰለም ያው ብድር ስንል አላህ Subhanahu Wa Ta'ala ባሮቹን ከችግር ለማውጣት የፈቀደው ሙአመላ ነው ይህን ስንል ብድር ማበደርም መበደርም ሸሪዓችን የፈቀደው ነገር ነው ማለት ነው حرام የሆነ ነገር አይደለም ነገር ግን ስናበድር ወይንም ደግሞ ስንበደር ያበደርነው ራሱን መመለስ የተበደረውን ያህል ነው መቀበል ያለበት እንጂ ከዛ ትርፍ ጥቅም የሚጨምርበት ከሆነ ያኔ ነው ሌላ ነገር ውስጥ የሚገባው ወንጀል ውስጥ የሚገባው ያኔ ነው ማለት ነው አሁን ለምሳሌ ገንዘብ አበደርሽኝ በዚህ ቀን ልመልስ ብዬ የተወሰነ ቁጥሩ የሚታወቅ ነገር ተበደርኩሽ ከዛ በኋላ ለአንድ ወር ነው ስልሽ ወይ ጊዜውን ሳረዝምብሽ እንደዛ ከሆነማ ለምሳሌ 2000 ብር አበድረሽኝ ሆነ 2500 አድርገሽ ትመልሽልኛለሽ ካልሽኝ ይሄ ሌላ ሙአመላ ነው የሚሆነው ይሄ ክልክል የሆነ ነው በሸሪዓ ማለት ነው ወይንም ደግሞ ከሌላ ጥቅም ጋር ካስታከክሹ ለምሳሌ ገንዘብ አበድረኝ ስልሽ በቃ እሺ መኪናሽን ግን እጠቀምበታለሁ መኪናሽን እኔ ጋር አርኪው መትኝ ከሆነ ባበደርሽው ብድር ጥቅም እየፈለግሽበት ነው ማለት ነው ስለዚህ ባጭሩ ብድር ስንበደር የሰጠነውን ያም የተቀበለውን ሊመልስ ነው እንጂ ከጥቅም ጋር የተገናኘ መሆን የለበትም በቃ ብድር ነው ወሰደ ይመልሳል ሰጠ የሰጠውን ያህል ይቀበላል ነው እንጂ ከጥቅም ጋር ሌላ ነገር የሚከተለው ከሆነ ያኔ ነው ሸሪዓው የሚከለክለን ማለት ነው ብድሩ ሳይሆን ሙአመላው ሲስማሙ ማለት ነው ያም ያበደረውን ሊመልስ አበዳሪውም የሰጠውን ሊቀበል ነው እንጂ ሌላ ትርፍ ጥቅም ነገር ከጎኑ ማያያዝ የለባቸውም ማለት ነው ግን ለምሳሌ አሁን እኔ አበደርሽኝ ውለታሽ ከብዶኝ ማለት ነው ወይንም ደግሞ የተበደርኩለት ጉዳይ ተሳክቶልኝ ደህና ትርፍ አምጥቶልኝ ደስ ብሎኝ ማለት ነው ጨምሬ ብሰጥሽ ለማመስገን ብዬ ይሄ حرام አይሆንም መጀመሪያ ስምምነታቸው ላይ የለም ይሄ ክልክል የሆነ ሙአመላ አይሆንባቸውም ማለት ነው መች ነው ክልክል የሚሆነው ሲዋዋሉ ይሄንን ጉዳይ ካያያዙት ማለት ነው ሸርጥ ካደረጉ ያኔ ነው ክልክል የሚሆንባቸውና እንደ ስጦታ ነው ማለት ነው ያ ስጦታ ነው የሚሰጠው ስለዚህ ስጦታ መስጠት ይሄ የምንከለከለው ነገር አይደለም ማለት ነውና አበዳሪ ሰው አጅራለሁ ስንል አንድ ሙስሊም የሆነን ወንድሙን በመርዳቱ ወይንም ደግሞ ከገባበት ችግር እንዲወጣ በማገዙ አጅር ያገኝበታል ማለት ነው ይሄ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው የነገሩን ነገር ነው እንዲያውም ምን ብለዋል የሰደቃን ግማሽ አጅር ያስገኝለታል ብለዋል እንግዲህ ትልቅ አጅር ነው የሚኖረው ማለት ነው ብድር መስጠቱ ነው ማበደሩ ለተጀገረ ሰው መድረስሽ ማለት ነው ስለዚህ ኢባዳ ይሆናል ማለት ነው አንሱ ሊላሂ ተዓላ ብሎ ከሰጠ ማበደር አዎ አሁን ቶፒኩን ስናነሳው ራሱ ወጣ ያለ ነገር ነው አይደለ ማለት ከጾም ጋር ምን አያያዘው ልንል ሁላ እንችላለን ግን የኢባዳ አይነት ነው ማለት ነው ነብያችን የገፋፉበት ነገር ነው ማለት ነው እሱ ብቻ ሳይሆን አጅሩን አላህ ነው የሚያውቀው ሁላ ብለው ተናግረዋል
ይሄ ትልቅ አጅር ያመጣለታል ማለት ነውና እዚህ ጋር ግን ልብ ማለት ያለብን ነገር አለ። ምንድነው አንድ ሰው ሲበደር አቅሙን አውቆ መሆን አለበት። ነብያችን አለይሂ ሰላቱ ወሰለም መመለስ ማይችል ሰው እንዳይበደር አስተምረውናል ማለት ነው። አንዳንድ ሰው አቅሙ ያልሆነን ነገር ማለት መመለስ የማይችለው አይነት እዳ ውስጥ ይገባል ማለት ነው። ይሄ የሚደገፍ ነገር አይደለም፣ የሚወገዝ ነገር ነው ማለት ነው። ግን መበደር ይችላል ስንል እዚህ ጋር ችግርተኛ የእውነት ችግር በገጠመው ሰዓት ወይንም ደግሞ አንገብጋቢ ጉዳይ ሲገጥመው ብቻ አይደለም፣ ለሌሎች ሐጃዎችም ሊበደር ይችላል ማለት ነው። አሁን ለምሳሌ ደሃ ሆኖ ሐጅ መሄድ እፈልጋለሁ ብሎ የሐጅን ኢባዳ ለማድረግ ሊበደር ይችላል። ይሄ ክልክል ነገር አይደለም። ግዴታ የሚሆንበት የሚወጅብበት ንብረቱ ሲኖረው ነው። ግን በቃ ሸውቁ አንዳንድ ሰው በቃ ሐጅ ማድረግ ከማጓጓቱ የተነሳ ተበድሮም ሊሄድ ይችላል ማለት ነው። ወይንም ደግሞ አዲስ ስራ ጀምራለሁ ብሎ ሊበደር ይችላል። ለመዝናናት ሐታ ሌላ ሀገር መሄድ እፈልጋለሁ ብሎ ሊበደር ይችላል። የተከለከለው ነገር አይደለም ማለት ነው። ምንም አይነት ገቢ ሳይኖረው አሁን ለምሳሌ ስባሪ ሳንቲም የለው የሚባል አይነት ሰው ትልቅ የሆነ ብድር ውስጥ ራሱን ማስገባት የለበትም። ይሄ ብልህነትም አይደለም ሲጀመር። እንደዚሁም ደግሞ እሱ ብቻ ሳይሆን ለምሳሌ ሙያ ይኖረዋል፣ የእጅ ሙያ ይኖረዋል፣ ሰርቶ መመለስ የሚችል አይነት ሰው ከሆነ ይህም ችግር የለውም ማለት ነው። መች ነው ያልሆነ ነገር ውስጥ ራሱን ያስገባ የሚሆነው? ማይችለው ነገር ውስጥ የገባ ጊዜ ማለት ነው። ይሄ ከባድ ሁኔታ ነው የሚሆነው። ግን ያበደረው ሰው ሲያበድረው ለሱ ለችግሩ ሊደርስለት ብሎ በሚያበድረው ሰዓት አበዳሪው አጅር ያገኛል። ተግባባን አይደለ? ተበዳሪውም ያው ለሐጃው ይውልለታል ማለት ነው። ግን የሚበደር ሰው ራሱን ሚዛን ላይ ማስቀመጥ አለበት። ይሄ ነገር ከገባሁበት እወጣዋለሁ ወይንም ደግሞ ሰርቼ ቋሚ ደሞዝ ካለው በወር እንዲያርኩኝ እመልሳለሁ፣ ስራ ሙያ ኖሮት ሰርቼ እመልሳለሁ የሚልበት ሁኔታ ላይ መሆን ይኖርበታል ማለት ነው። ይሄንን እያልን ያለንበት ነገር ምንድነው? መመለስ ማይችልበት ሁኔታ ውስጥ ራሱን እንዳያስገባ ነው። ለምን የሰው ሐቅ ነው። ሐታ ተውበት እንኳን ብታረጊ ያን ሐቁን ካልመለሽ አላህ ዘንድ ተቀባይነት አይኖረውም። በቃ ያንቺን ነገር ወስጄ ከሆነ ነገሩን ስመልስ ነው ተውበቴም ተቀባይነት የሚኖረው ማለት ነው። ማይሆን ነገር ውስጥ ራሱን አስገብቶ የሰው ሐቅ እንዳይኖርበት በሚል ነው ማለት ነው። ራሱን ሁሌ ይፈትሽ እያልን ያለ ነው። ስለዚህ ብድር ሸሪዓ የፈቀደው ነገር ነው። ነገር ግን ስንዋዋል ያለው ሁኔታ በጣም መጠንቀቅ ያለብን ሁኔታ ነው። ከጥቅም ጋር ከብድሩ ጋር አስታከን የምንጠቀመው ነገር መኖር የለበትም ማለት ነው። ካልሹ መጨመር የምፈልገው ምንድነው? አንዳንዴ ያው መበደር ግዴታ የሚሆንብሽ ሁኔታ ላይ ይኖራል። ለምሳሌ አሁን ምንም የለውም፣ ልጆቹን ማስበላት አለበት፣ በቃ ስራ ምንም ሊሳካለት አልቻለም ለምሳሌና የሆነ መበደር ምንም ሳይኖርሽ መበደር ግዴታ የሚሆንብሽ ኬዝ ያለበት ሰው መበደር አይችልም ማለት አይደለም። ግን ምንድነው አሁን ሐሉን ያውቃል። ይሄኛውን ብር የሚበደረውን ብር መመለስ እንደማይችል ያውቃል ለምሳሌ። ለዛን ምን ማድረግ አለበት? ለሰውየው ያሳውቀዋል። አበድሬን ግን እኔ ሐሌ እንደዚህ ነው ብሎ መናገር ይጠበቅበታል። ለምን ያኛው አሁን መልስልኛል ብሎ ስለሚጠብቅ የአላህ ነገር እኮ አይታወቅም አይደለ? ሪዝቅ የአላህ ነው። ዛሬ ስንት ፎቅ ያለው ነገር በአንድ ሌሊት ብቻ ሁሉም ነገር ሊያጣ ይችላል። አሁን ለምሳሌ ትልቅ ምሳሌ የሚሆነን በቱርክ ሀገር የመሬት መንቀጥቀጥ አልተከሰተ እና አንዱ አከራይ ነው፣ አንዱ ተከራይ ነው። ከዛ ይለምነዋል፣ እባክህን የተወሰነ ቀን ጠብቀኝ መክፈል አልችልም ብሎ ይለምነዋል። ያኛው ደግሞ ረህመት አላረገለትም፣ ከቤት ካልወጣህ እንጂ አይሆንም፣ በቃ መክፈል አቅቶሃል፣ ማችል ከሆነ ውጣልኝ ይለዋል። ከዛ ኋላ ቤቱን ለቆ ወጣ ማለት ነው። እና ያው በአንድ ሌሊት አይደለ በ10 ሺዎች የሚቆጠር ሰው ነው በአንድ የሞተው ማለት ነው። እና ከመሬት መንቀጥቀጡ በኋላ ቤታቸውን ያጡ ሰዎች ተብሎ እንትን የሚጠለሉበት ቦታ አለ እና ሁለቱም እዛ ጋር ተገናኙ፣ አከራዩ ተከራዩ ማለት ነው። እና ሪዝቅ የአላህ ነው ስለሽ ሳታስቢ አላህ ከየት ሪዝቅ እንደሚያመጣልሽ አታቂም። ግን ሸሪዓችን ምንድነው የሚያዘው? ያኛውን ብር መመለስ የማይችል ከሆነ አይበደር ሙሉ በሙሉ ክልክል ነው ማለት ሳይሆን ግን ምንድነው ያሳውቀው፣ እኔ ሐሌ እንደዚህ ነው እና ለአላህ ብለህ እርዳኝ ብሎ ያው ካገኘው ይመልስልሃል የሚለው ነገር ማሳወቅ አለበት ማለት ነው ለሰውየው። ኸይር። ስለዚህ ሰውየው እንደ ካሳገኝ ሰጣለሁ፣ አሁን ግን ያለሁበት ሐል ይሄ ነው፣
ስራ ምን ቢብሎኛል ብሎ ያለው ሁኔታ አሳውቆ መበደር ይችላል ማለት ነው ይችላል ማለትም መመለስ እንደማይችል የሚያቆም ነው ማለት ነው خير እዚህ ጋር ደግሞ ምን አለ ኡሙስመያ አንዳንዱ ሰው ገንዘብ ይያለው የራሱ ንብረት ላለመንካት የሚበደራል ያንኛውን አስቀምጦ ለመንቀሳቀስ ሌላ ሰው ሊጠይቅ ይችላል ወይም ደግሞ ያብዛኛው ሰው ችግር በዚህ ሰዓት መልሳለሁ ብሎ አይመልስም ምናልባትም ያንንም የማይመልሰው ያለውን ነገር ላለመንካት ይሆናል ትርፍ መጥቶልኝ እስከመለስ ይያለ ማለት ነው ይሄ ነገር በሸሪዓችን እንዴት ይታያል ቢስሚላህ ብድር ነገር ያው በጣም ከባድ ነገር ነው ብዙ ሰው ሚዛናጋው ነገር ነው አብሶ አሁን ባለንበት ሐል ላይ እንዳልሽው ነው የሆነ ብሩ እጁ ይግባ እንጂ የሚፈልገውን ሀጃ ይፈጽም እንጂ ከዛ ኋላ ያለው ነገር ብዙ ሰው ማለት ይችላል ምንም አይመስለው hatta ዘመዱ ሆኖ ራሱ ምንም አይመስለው አለ በቃ አንዴ ብሩን አገኘ ከዛ ኋላ ዛሬ ነገ እያለ ስንት አመታት የሚያልፍበት ሁኔታም አለ እና ተመልካቾቻችን እንዲያቆም ፈልገው ምንድነው ብድር እየቻለ አለመመለስ ከኃጢያትም አልፎ ትልቅ ኃጢያት ረሱላችን ሰለላሁ ዐለይሂ ወሰለም መጥሉል ገኒ የሚባለው መጥሉል ገኒ ማለት መክፈል እየቻለ መክፈል መቻስልሽ እጁ ላይ ግዴታ ካሽ መኖር የለበት እየሰራም ለምሳሌ ከደሞዙ እየቆረጠ ገባሽ እያጠራቀመም ሊሆን ይችላል hatta ያለውን እቃ ትርፍ ምንለው ትርፍ ምልሽ እኮ ለኛ አሁን ፍሪጅ እንደ አሳሲያት ልናየው እንችላለን አይደለ እንደ ዋና ነገር ሊሆን ይችላል ስልክ መኪና እነዚህ አንድ ሰው ከሌለው ይሞታል የሚባል ነገር አይደለም የቀኑን ካለው እነዚህ ትርፍ ምንላቸው እቃ ሽጦ መመለስ ግዴታ ይሆንበታል ብድር ማለት በጣም ከባድ ነው የሰው ሀቅ ይሄን ያክል ነው ግን ብዙ ሰው ካየሽ ስራው እስከተሳካለ ድረስ በቃ ትርፉ የራሱ ይመስላል خلاص የሆነ ካፒታል ይመስላል ራሱ እንደሱም ሳይሆን ልትረሽም ትችያለሽ አንዳንድ ሰዎች ጥንቁቅ ናቸው የተበደሩትን ሁሉ ከነቀኑ ከምናምኑ ደብተር ላይ ያሰፍራሉ እንትን ወሲያም ያረጋሉ አሁን አንዳንድ ሰዎች አቃለው ለስራ እንኳን ውጭ ሀገር ሲሄዱ ሁሌ እከሌ ላይ እንደዚህ ያለብኝ ይሄ ብር የከሌ ነው ብሎ የሚናገራሉ ለምን የወጣ ሰው መመለሻውን አይታወቅም ስለሚለው ማለት ነው በጣም እንትን መሆን አለብን የሆነ የሰው ሀቅ እንዴት መሰለሽ ያ አላህ ይቅር በልልኝ ብቻ ብለሽም ምትወጪበት እዳ አይደለም ሰውየው አውፍ እስካላለሽ ድረስ ተውኩልሽ እስካላለሽ ድረስ አላህ ይቅርታ ማያረግልሽ ነገር ነውና ብድር በጣም አለመክፈል ከባድ ከመሆኑ የተነሳ ረሱላችን ሰለላሁ ዐለይሂ ወሰለም ምንድነው ያስተማሩን ይሄ ሸሂድ ማለት እናቃለን አንዴ ሞቶ ደሙ መሬት ላይ ጠብ ካለ በኋላ ከሞተ በኋላ ምንም ቅጣት የሚባል ነገር አያይም እሱን እንኳን ብድር ካለበት አላህ Subhanahu Wa Ta'ala ከአጅሩ ይሰጠዋል ነው እንጂ አይቀጣውም ለይቶ ነው ያወጡት ለምንድነው ብድር በጣም ከባድ ስለሆነ እና ጾም ላይ አንድ ሰው ምን አይነት ኢባዳ ላድርግ ለማን ሰደቃ ልስጥ ብሎ ሊጨናነቅ ይችላል ሊያስብ ይችላል ይሄ ያው የወሩንትን ስለሆነ መሻማት ትፈልጋለሽ አንቺ ምትችና አጅር ያክል መሰብሰብ ትፈልጋለሽ ግን ከሱና የበለጠ ፈርዳችን ሰርተናል ወይ ሐቂቀተን ብድር ካለብን መመለስ አለብን ኃጢያቱ በጣም ከባድ ነው ረሱልም አለይሂ ሰላቱ ወሰለም ዙልም ብሎ ነው እንትን ያሉት ወስፍ ያደረጉት ማለት መጥሉል ገኒ ዙልሙን ብሎ ነው እንትን ያደረጉ ዙልም ማለት ከባድ ነው ትልቅ በደል ነው ያሉት ረሱላችን አለይሂ ሰላቱ ወሰለም ለዚህ አንድ ሰው እንዴት ልበልሽ ብድር ያለበት መኪና አዲስ መኪና ሊገዛ ይችላል ብድር ያለበት ልብስ ይገዛል ብድር ያለበት ምን ሶፋ ይቀይራል ይሄ በጣም ስተት የሆነ ነገር ነው አንቺ ዛሬ መክፈሉ የሚያደህይሽ ሊመስለው ይችላል አንድ ሰው አይደለ ይሄን ሁሉ ብራውን አጥቼ ልሰጠው ከባንክ ይሄን ይቀንስብኛል ሊለው ይችላል ግን ይሄኛ የሚፈራው ድህነት በአኺራ ነው የሚመጣበት ነገ ብር ከፍላለሁ ቢባል ማይቀበልበት ጊዜ አስበሻል ከአጅር ሲወሰድብሽ ስትቀጪበት ከዚህ በላይ ምን ድህነት አለ ከዚህ የበለጠ ማለት ነው እና ትልቅ ኃጢያት ነው ስለዚህ አንድ ሰው ያለውን ስለሽ ስልክ ሲባል መኪና ሲባል ሽጦ መመለስ አለበት ማለት ይሄ ቀላል ነገር አይደለም ስለዚህ ያለን ነገር ምንድነው ሊስት ማውጣት አለብን ማንጋ ነው ብድር ያለብኝ አንድ ጊዜ ደግሞ ምን አይነት ጸባይ አለ ጭራሽ እንደተበደርሽ ሁሉ ትረሽዋለሽ አለና መጻፍ አለብን
ወይንም ከኛ የተሻለ ሰው የሚያስታውሰው አጠገባችን ያለ ሰው ከከሌ ይሄን ያክል ብድር ተበድሬያለሁ ብለን አስታውሰኝ ብለን መናገር አለብን። ይሄ ተሳሁል የምናረግበት ነገር አይደለም። ደግሞ ብር ሲሆን የነፍስያ ነገር በጣም ከባድ ነው። አሁን ለምሳሌ አንድ ሰው የበደልኩህን ሁሉ አውፍ በለኝ ቢለውና እሺ አውፍ ብዬሃለሁ ካለ ማለት ነው እና ብር የሰረቀው ከሆነ ኃጢያቱ አይሸርለትም። ለምን ብር በጣም ልባችን ብር ላይ በጣም ነው የሚንጠለጥለው ገባሻ? እና ይሄኛው ብቻውን ጠቅሶ ነው ይሄን ያክል ብር የሆነ ሰዓት ላይ አጥፍቼብሃለሁ ወይ አጭበርብሬሃለሁ ብሎ ብሩን እራሱ መጥቀስ ነው ያለበት እንጂ እስከዛሬ ለበደልኩ ሁሉ አይሆንም ደባብሶ ማለፍ አይችልም። ለምን ከባድ ስለሆነ ነፍስያችን እሷ ላይ ስለምትንጠለጠል ማለት ነው። አጃኢብ ሲጋግ በጣም አላህ ይጠብቀን። ለበሽታም ነው ቢባል ውሸት አይሆንም። አንዳንድ ሰው ሱስ ይሆንበታል አዑዙ ቢላህ فكأنه በቃ ላይ መልስ ነው የሚቀበለው። ወይ ደግሞ እዚህ ጋር ፈርድ የሚየበሉ ሰዎች ያበደ ማለት በጣም እየተቸገሩ ከትንሽ በነገርሽ ላይ ይሄ ሱስ ያለበት ሰው ብዙ ንብረት እንኳን አይደለም ከትንሽ ይቀበልና እሱ ቤቱን እየሰራ ወይም ደግሞ ፈለዓለሁ ሌላ ቦታ ድርጅት ነገር እየሰራ ሊሆን ይችላል። ብዙ ሰው የሚያለቅስበት ሰው አለ። ይሄ ግን በጣም ከባድ ነገር ነው ማለት ነው። አንደኛ መክፈል እየቻለ ነው ከአይሹ አልፎ ሌላ ቦታ መስራት እያሰበ ነው። እንደዚህ ሆኖ ሙእሚንን ማሸት አግባብ አይደለም ማለት ነው። አግባብ አይደለም። ደግሞ ምንድነው መፍራት ያለብን የተዘለመ ሰው ዱዓው መቅቡል ነው። حتى ካፊር ቢሆን እንኳን መቅቡል ነው የተባለው። አሁን ካፊር ሐቁን ወስደሽበት የበደልሽ ከሆነ ቢለምንብሽ አላህ ይቀበለዋል። فكيف بالمسلم ና አላህን እንፍራ والله ዛሬ አንድ ሰው ሚሊዮን ነው 100 ሺህ ሚሊዮን 10 ሚሊዮን ለምን ሆነ እሱን አሁን ይሄ ትልቅ ሆኖ ነው እንዳልሽም በትንሹም ይስገበገብ አለ እሷን እየፈራት ነገ ይሄኛው ሰው ያምርሩ አላህ ለሊት ላይ ተነስቶ አላህን ያ ረብ ያለቀን ማለት ነው። ይሄኛው ሰው ምንድነው የሚወጣው ሐቂቀተን አላህ ከተቀበለው ማለት ነው ያለውን ሁሉ ሊያጣ ይችላል። hatta ስራው ሁሉ ላይ ቀናው ሁሉ ይችላል። ይሄኛው ሰውዬ እንትን የሚለው ዙልም ነገር በጣም ከባድ ደግሞ በዙልም የሚመጣ ብር አይበረክትም። አይበረክትም ሌላ ጦስ ይዞብሽ ደግሞ ይመጣል። ዱንያ ላይም እናየው ነገር ነው አይደለ? ሌላ ሙሲባ ሌላ በሽታ ይዞብሽ ሲመጣ እናያለን። የሰውን ሐቅ በልተሽ አላህ ዱንያ ላይ ራሱ ያወጣብሻል። ለሌላው መማሪያ ነው የሚያረግሽና አላህ ይጠብቀን። እንዳለችው ሱስ ነው አንዳንድ ሰው የእውነትም ሱስ ይሆንበታልና አላህ ይጠብቀን። ዱዓ ምናረግብለት ጉዳይ ነው ማለት ነው። ደግሞ ለብድር ትንሽና ትልቅ የለውም ማለት አሁን ብዙ ሰው ምን ላይ ዘነጋል መሰለኝ ትልቅ ብር ሲሆን ይጨነቃል እንዴት ከፍላለሁ ምናምን ይላል። ግን አሁን በቀላሉ ሱቅ ሄደሽ ዱቤት ጠይቀልሽ አይደለ የ10 ብር የ50 ብር የ100 ብር እንትን ትያለሽ ግን ከዛ ትረሽዋለሽ ትዝም አይልሽም። ይሄ ራሱ ሐቅ ነው ገባሽ? እና የሆነ እንዳልኩሽ ነው ወይ መጻፍ አለብሽ ወይ ስልክሽ ላይ ሪማይንደር መሙላት አለብሽ ወይንም ሲጀመር ለምን ትበደራለሽ በቃ ይቅርብሽ ይሻላል። በኋላ የሆነ ተጠራቅሞ የስንት ሰው ሐቅ እንትን ሊልብሽ ነው። አሁን ስራ ቦታ ራሱ እንትን ዛሬ በእናትህ የታክሲ የለኝም ነገ መልስልሃለሁ ይሉና ከዛ በኋላ አይጠይቁም። አንዳንዴ ነው አንቺ ራስሽ ታፍራለሽ ይሄን ያክል ብር ነው ወይ መጠይቀው ያለሽ ግን የሆነ እየተደመረ በኋላ ላይ ብዙ ብር ይሆናል። እና እንደዛ አይነት አመል ያለበት ሰው አላህን ይፍራ። በቃ የሰው ሐቅ ነው خلاص ትንሽ ይሁን ትልቅም ይሁን አዎ የሰው ሐቅ ነውና መጠንቀቅ ይኖርብናል። እሱ እኮ አለው ምን ይሆናል የሚባል ነገርም የለም። አውፍ እስካላደረገ አንዳንድ ሰው እንደዛ የሚለው ነገር አለ። በቃ ሐቁም ይመስለው ያለው ሰው ንብረት መውሰድ መብቱም ይመስለው ሐቁም ይመስለው ሰው አለ። አሁን ስትይ ብዙ ሰው ሲል ሰማለሁ ሀብታም አይደለ እንደ ያለው አይደለ እንደ ለኔ እንትን ምን አስጨነቀው እንደ ሐቃቸው የሚናገር ሰው አለና አዎ ፈቃደኛ እስካልሆነ ድረስ 5 ሳንቲም ለምን ስባር ያልሆነ ይሄ አላህ Subhanahu Wa Ta'ala ማለትም እሱ አውፍ እስካላለ ድረስ የሰው ሐቅ የፈለገው ምን ሐቅሽ አይሆንም። ስለዚህ አላህን መፍራት ያለብን ስለሆነ እንደምንም ብለን ያለን ብድር ኢንሻአላህ ረመዳን ከመሆኑ አንፃር ልንከፍል ይተበቅብናል። በጣም ትልቅ ወሳኝ ነጥብ ነው በያስባለሁ። በጣም አብዛኛው ሰው ይዘናጋል በዚህ ጉዳይ። እንግዲህ ማንቂያ ብለን ነው እኛ ይገርምሻል ደግሞ ይሄ ብድር ነገር ከባድነቱን በምን ታውቂያለሽ መሰለሽ? አንድ ቀን ረሱላችን አለይሂ ሰላቱ ወሰለም አንድ ሱሐቢ ሞቶ አመጡላቸው ሰላቱል ጀናዛ ሊሰገድበት ማለት ነው። ከዛ ለብድር አለበት ወይ አሉ። አዋሉ ሲላቸው በቃ እናንተ ስገዱበት ብሎ ተነስተው ነው ሄዱት ረሱላችን አለይሂ ሰላቱ ወሰለም። ማለት ብድር መበደር حرام ነው ለማለት ሳይሆን
ነገሩን ምን ያክል ከባድ እንደሆነ ምናልባት እሱ በእውነት መክፈል ሳይችል ነው የሞተው ሊሆን ይችላል እየሞከረ እየጣረም ሊሆን ይችላል ኃጢያት አለበት ለማለት አይደለም ወይንም ሙህታጅ ሆነ ሰው ለማውገዝ ሳይሆን በቃ ብድር ከባድ እንደሆነ ከአቅምሽ በላይ ካልሆነ እንጂ እንዳትበደሪ የሚለውን ለማሳወቅ ውድና የተከበራችሁ ፕሮግራማችን ተከታታዮች እየተቀሰን ያለ ነው ብድርን በተበደረበት ሰዓት መመለስ ስለሚል ነው ማለት ነው እንዳስለምርናችሁ በጤና ባለሙያ አጠር ያለሽ ምክር ሰምተን እንመለሳለን አብራችሁን ሁኑ السلام عليكم ورحمة الله تعالى وبركاته إن شاء الله زاري يمنا يوميهونو عند سو بإفطار ساعتنا بسحور ساعت من ماجرق اللبت مالتهم دينا ولا مدبك إنزيهم دقمو إنداي كبدو من ماجرق اللبت ميلوني هنا إن شاء الله إن داتك علي برمضان ساعت لي بابزاين وچاچن يتلمدو تاخوج نقراتوچن مازوتر يتطبابسو نقراتوچن مازوتر እንደዚሁም ደግሞ በጣም ቅባትነት የበዛባቸው ምግቦች መመገብ የተለመደ ነው በሀገራችን ላይ ነገር ግን ከጤና አንፃር እነዚህ ነገራቶች አይመከርም ስለዚህ በአጠቃላይ ሰውነት ምን መገበው ነገር እነዚህን ጣፋጭ ነገራቶች የሚሆኑ ቅባት የበዛባቸው ነገራቶች መቀነስ እንዳጠቃላይ ይመከራል ማለት ነው ከጤና አንፃር ሁለተኛው ደግሞ የሚመከረው ነገር ምንድነው በተጠባበሱ ነገራቶች ፋንታ ወይ የተቀቀሉ ወይ ደግሞ ግሪል የተደረጉ ነገራቶችን መጠቀም ወይ መብላት ወይም ኩክ የተደረጉ ነገራቶችን መብላት ይሻላል ከምን ዲፕ ፍራይ ከተደረጉ ነገራቶች ማለትም ይሄ ዘይት ውስጥ ተጠብሰው ከሚወጡ ነገራቶች እነሱን ከማዘውተርና ከማብዛት የተቀቀሉና ኖርማሊ ኩክ የተደረጉ ነገራቶችን መመገብ ያ ይመከራል እንዳጠቃላይ ከዛ በተጨማሪ ደግሞ ፈሳሽ ነገራቶችን በደንብ መውሰድም ይመከራል ስለዚህ እንደ ስቴፕ አድርገን እናየዋለን ማለት ነው ኢፍጣር ላይ ምን ማድረግ አለብን የሚለውን የመጀመሪያው አንድ ሰው ማድረግ ያለበት የሆነ ፈሳሽ ነገር መጠጣት ነው መቻል ያለበት በዋነኝነት ንጹህ ውሃ ቢሆን ይመከራል ይሄ ደግሞ ምንድነው የሚያደርግ ወይም ደግሞ የተለያዩ የቅመም ሻዮች የተለያዩ የቅጠላ ቅጠል ሻዮች ማለትም ሄርባል ቲ የምንላቸው እነሱን መጠቀም ይመከራል ማለት ነው እነዚህ ነገራቶች በመንጠጣበት ሰዓት አንደኛ በሰውነታችን ውስጥ ያለውን ፈሳሽ ነገር እንጨምረዋለን ማለት ነው ሃይድሬትድ እንሆናለን ሁለተኛ ደግሞ በተወሰነ ደረጃ የምግብ የሚፈጨውን የሰውነታችንን ክፍል ለማዘጋጀት ይረዳናል ማለት ነው እነዚህ ነገራቶች ግን ስንጠቀም እንዳጠቃላይ ተጨማሪ ስኳር ወይም ደግሞ ጣፋጭ ነገር ባንጨምርበት ይመከራል ምክንያቱም ጾሞ የቆየ ሰውነት ነው ያለን ስለዚህ የነዛን ጣፋጭ ነገራቶች በመንጨምርበት ሰዓት በተለይ ስኳር በመንጨምርበት ሰዓት በጣም በቶሎ ወደ ሰውነታችን ደም ስር ስለሚሰራጭ በቶሎ የደማችን ውስጥ ያለውን የስኳር መጠን ይጨምረዋል በጣም ዝቅ ብሎ የነበረውን በጣም ባንዴ ስለሚጨምረው ያንን ደግሞ ስለማንፈልገው እንደዚህ ጣፋጭ ነገራቶችን እና እንደዚሁም ስኳር ባናበዛ ይመከራል ማለት ነው ከዛ በተወሰነ ደረጃ ፈሳሽ ነገር ከጠጣና ሰውነታችን ሃይድሬት ካደረግን በኋላ በቀጣይ ማድረግ ያለብን ቀለል ያሉ ምግቦችን ወይም ደግሞ ወደ ፈሳሽነት የተጠጉ ምግቦችን መጠቀም ነው ይሄ ማለት ሲባል በዋነኝነት ሾርባ የመሰሉ ነገራቶችን ማለት ነው እንደ ንጹህ ውሃም የተለያዩ ኮንተንቶች አላቸውን ግን ደግሞ እንደ ሶሊድ ምግብ በጣም የማይከብዱ የሆኑ ላይተር የሆኑ ምግቦችን መጠቀም በዋነኝነት ሾርባን ይመስል እንደዚሁም የተለያዩ ፍራፍሬዎችን ይመስል እነዚህን መጠቀም ለምንድነው የሚረዳው በአንዴ ከውሃ ወደ ተለያዩ ጠጣር ምግቦች ገብተን ሰውነታችን በልተን አንጀታችንም ሆነ ጨጓራችን ላይ ጫና ከምንፈጥር መጀመሪያ በቀላሉ ወይም ቀስ እያለ ወደ ስራ ውስጥ እንዲገባ እነዚህን ምግቦች ስናደርግለት በተወሰነ ደረጃ አንጀታችን ወደ ስራ ቀስ በቀስ እያለ ይመጣል ማለት ነው ስለዚህ ባንዴ ጫና አያድርበትም ጨጓራችን ላይ ወይ አንጀታችን ላይ ባንዴ ጫና አይኖረውም ማለት ነው እነዚህን ቀለል ያሉ ምግቦች በምንመገብበት ሰዓት አንደኛ አንጀታችን ላይ ጫና ይደርስም ሁለተኛ ደግሞ ወደ መፍጨት ሂደቱ ቀስ በቀስ እንዲመጣ እንረዳዋለን ማለት ነው ስለዚህ እኛ ራሳችን አንጨናነቅም ማለት ነው ከዛ እነዚህ ምግቦች ከበላን በኋላ ወይም ከጠጣን በኋላ
በሶስተኛነት ያው ሰውነታችን ለነዛ ምግቦች የሚሰጠውን ምላሽ ነው በዋነኝነት ማየት ያለብን። አንዳንዱ ሰው የሚቀለው አለ፣ አንዳንዱ ሰው የተወሰነ የሚከብደው አለ። ስለዚህ ሰውነታችን በሚሰጠን ምላሽ መሰረት የምንበላውን ምግብ እንመርጣለን ማለት ነው። አሁንም እነዚህን ምግቦች በምንመገብበት ሰዓት በጣም ቅባት የበዛባቸው እንደዚሁም በጣም ቅመማ ቅመም የበዛባቸውን ምግቦች ባንጠቀም ይመከራል። ምክንያቱም ለውስጣችን ሰላም ስለማይሰጡት ማለት ነው። ከዛ በአራተኛነት ማድረግ ያለብን ያው በምንመገብበት ሰዓት የምግብ መፈጨት ሂደቱን ለመርዳት አንደኛ ቀስ ብሎ መመገብ መቻል አለብን። ሁለተኛ ደግሞ በደንብ ማኘክና ማላመጥ መቻል አለብን። በሕክምናው ያው የሰውነት የምግብ መፈጨት ሂደት የሚጀምረው ከአፍ ውስጥ ነው። ስለዚህ በደንብ አኝከን የምንውጥ ከሆነ ቀስ ብለን ሰውነታችን ወይም ጨጓራችን ላይ የሚኖረው ጫና በተወሰነ ደረጃ ይቀንሳል ማለት ነው። ስለዚህ እነዚህን ስቴፖች እንከተላለን ማለት ነው። ከዛ በተጨማሪ ደግሞ ያው ከጥጋብ በላይ መመገብ የሚባለውን ነገር ወይም ደግሞ በጣም መመገብ የሚባለውን ነገር መተው አለብን እንዳጠቃላይ ማለት ነው። ምክንያቱም አሁንም ያው የጾመ እንትን ስለሆነ ሰውነት ስለሆነ የጾመ አንጀትና ጨጓራ ስለሆነ ከአቅም በላይ መመገብ በጣም ከጫናው ከፍተኛ ስለሚሆን ጉዳቱ ለኛው ነው የሚሆነው ማለት ነው። ከዛ በኋላ ከበላን በኋላ እንቅስቃሴ ማድረግ ደግሞ መቻል አለብን። አንድ ሰው መስገድም ሊሆን ይችላል። እንደዚሁም የተለያዩ እንቅስቃሴዎችን ማድረግ መቻል አለበት የተወሰነ የበላው ምግብ እንዲፈጭለት ማለት ነው እንጂ ከበላ በኋላ ወዲያው አከታትሎ የሚተኛበት ከሆነ አይፈጭም፣ የበለጠ ያስጨነቀው ይሆናል ማለት ነው። ኢፍጣርን በዚህ ካሳለፍን ሳሑር ላይ በዋነኝነት ሁለት ነገራቶችን ነው ማስታወስ መቻል ያለብን። ምክንያቱም ሳሑር ላይ ለቀጣዩ ቀን እንዳይርበንና እንዳይጠማን ነው የምንጠቀመው። ስለዛ ሰውነታችን በበቂ ሁኔታ ፈሳሽ ነገር አግኝቷል የሚለውን ነገር ማስተዋል መቻል አለብን። እንደዚሁም ደግሞ የበላናቸው ምግቦች በቀላሉ ተፈጭተው ቶሎ የረሃብ ስሜት የሚያመጡ አለመሆናቸውንም ማስተዋል መቻል አለብን ማለት ነው። ስለዚህ በበቂ ሁኔታ ፈሳሽ ነገር መጠቀም፣ ውሃም ነገር ላይሆን ይችላል። ለምሳሌ ሾርባ ነክ ነገራቶችን መጠጣት፣ እንደዚሁም ደግሞ የተለያዩ ፈሳሽነት ያላቸው ፍራፍሬዎችን መጠቀም ይቻላል። እንደዚሁም አትክልቶችን ኩከምበር ይመስል፣ እንደዚሁም ደግሞ ዋተር ሌመን ወይም ሀብሀብ የምንለው በተለምዶ የፈሳሽነት በውስጣቸው ያለው ፈሳሽ እነዚህ ፍራፍሬዎች እና አትክልቶች ያለው ፈሳሽ ነገር ጥሩ ስለሆነ በደንብ በበቂ ሁኔታ ሰውነታችን ሃይድሬት ሆኖ እንዲቆይ ይረዱናል ማለት ነው። ከዛ ውጪ መመገብ ያለብን ነገራቶች በፋይበር በደንብ ያላቸው ምግቦች መሆን መቻል አለበት። እንደዚሁም ደግሞ የፋት መጠናቸው ዝቅተኛ የሆነ መሆን አለበት። እንደዚሁም ሲምፕል ሹገር የምንላቸው ይሄ በጣም ጣፋጭ የሆኑ ነገራቶችን አለመመገቡ ይመከራል። ምክንያቱም እነዚህ በጣም ጣፋጭ የሆኑ ነገራቶች በቀላሉ ተፈጭተው ቶሎ ለረሃብ ስለሚያጋልጡን ማለት ነው። ስለዚህ እንደ አጠቃላይ አንድ ሰው ኢፍጣርም ሆነ ስሑር ላይ ከበቂ በላይ አለመመገብ፣ በደንብ ፈሳሽ ነገር መጠጣት፣ ከዛ ደግሞ ሰውነቱ ያለውን ምላሽ ለዛ ለበላው ለጠጣው ነገር ያለውን ምላሽ አይቶ በዛ መሰረት መሄድ ጤናማ የሆነ ረመዳንን እንዲያሳልፍ ይረዳዋል ማለት ነው። ለዛሬ ያዘጋጀነው ይህንን ይመስላል። ኢንሻአላህ እስከ ቀጣይ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ኸይር ተመልካቾቻችን ከቆይታ በኋላ ተመልሰናል። የቀሩትን ነጥቦች የምናይ ይሆናል። ኡሙ መርያም እየጠቀስን የነበረው ስለ አበዳሪና ተበዳሪ ነው። አሁን ደግሞ ምን አለ መሰለሽ አንዳንድ ሰው ይበደርና አይመልስም። በቃ ዛሬ ነገ ዛሬ ነገ ዛሬ ነገ እያለም ይሆናል። ያንን ብር እየተንቀሳቀሰበት እየሰራበትም ሊሆን ይችላል። ታዲያ ይሄ ሰው ሸሪዓዊ መፍትሄው ምንድነው ማድረግ ያለበት? ያው የሰው ልጅ መክፈል እየቻለ አለመክፈል ይሄ ሌላ ነገር ነው። ማለት አቅሙ በሚኖርበት ሰዓት የተስማሙበት የጊዜ ገደብ ካለ በዛ ጊዜ መክፈል ይኖርበታል ማለት ነው። ግን አንዳንድ ሰው እንዳልሽው ማይከፍል ሰው አለ። በቃ አቅሙ ኖሮት ሳይኖረው አይደለም፣ እዚህ ጋር ተቸግሮ አይደለም እያወራን ያለ ነው። ኖሮት አቅሙ ክፈለኝ ሲለው አሁንም ሌላ ምክንያት ነገም ሌላ ምክንያት እያቀረበ የሚያሸው አይነት ነገር ከሆነ ማድረግ ይችላል፣ ለሰው መንገር ይችላል። ለምሳሌ የሚያዳምጠው ሰው የሚያከብረው ሰው ካለ ሰው ሽምግልና እንዲገባ በሌላ ሰው ለማስጠየቅም ሊሆን ይችላል፣ ሰው ዘንድም ሊያነሳው ይችላል ማለት ነው። እከሌ ብድር ተበድሩኝ አልመለሰልኝም ብሎ ማውራት ይችላል።
እቺን ብቻ ነው ግን ሲያወራ የሚያወራው ማለት እንደዚህ የሆነ ባለፈው እንዲው ለታውየለት ሌላ ነገር አይደለም ወደ ሀሜት እንዳይገባ ይሄ ጉድለቱን ብቻ ነው በቃ እቺ ፖይንት ላይ ብቻ ያወራል እንጂ ሌላ ነገሮችን ወይንም ደግሞ ሌላ የሱን ክፋቶች ደግሞ ያነሳ የሚናገር ከሆነ ሀሜት ነው የሚሆንበት መጠንቀቅ ይኖርበታል ማለት ነውና ይሄንን መናገር ይችላል ነብያችን ሰለላሁ ዐለይሂ ወሰለም ምን ብለዋል ለዩል ዋጂዲ يحل عرضه وعقوبته ብለዋል ይሄ ሐዲስ ምንድነው የሚያስረዳን አንድ ሰው የሰውን ሐቅ ወስዶ ወይንም ደግሞ ገንዘቡን ወስዶ መመለስ እየቻለ ካልመለሰ ስሙን ሰው ዘንድ ሊያነሳው ይችላል ማለት ነው ሀሜት አይሆንበትም ለማለት ነው እዚህ ጋር በቃ አግባብ ነው የዚህን አይነት ሰው ስሙን ማንሳት አግባብ ነው እንደዚህም ደግሞ ኸሊፋ ካለ ይቀጣዋል ማለት ነው ይቀጣዋል ስንል እስራት ሊሆን ይችላል ያው ኸሊፋው በጊዜው የታየውን ነገር ይቀጣዋል ማለት ነው ስለዚህ እያለን ተበድረን ሰው ለታውሎልን እሱ እንዳለ ሆኖ ካገኘም በኋላ ደግሞ አለመመለስ የሚል ነገር ይሄ በሽታ ነው ስለዚህ ልክ ስናገኝ ጭንቀታችን መሆን ያለበት የዛ ሰው ሐቁን ወስደን ስናዘገይበት እሱም እኮ የራሱ ሐጃ ይኖራል አይደለ እንዴ ስንት ነገር እኛና ብሶ ሊሆን ይችላል አንዳንድ ሰው የሆነ ተቸግሮ ሁላ ራሱን በድሎ ወይም ቤተሰቡን በድሎ ሁላ ሊያበድርሽ ይችላል ስለዚህ አላህ አይደለ እንዴ ብለን ይሄ ሰው ምናሻው ነገር በጣም ማለት ልንጠነቀቅ ይገባል ማለት ነው ብድር ቀላል ነገር አይደለም ማለት ብዙ ሰውም ስለሚዘናጋው ነው ዛሬ ይሄኛውን ነገር ማውራት የፈለግነው አንድ ሰው በእውነት እንዴት ልበልሽ የአላህን ሪዳ ማግኘት የሚፈልግ ከሆነ የሰውን ሐቅ በቃ ኪስ ውስጥ ማስገባት የለበትም እና አንድ ከዚህ ጋር የተያዘ አንድ ታሪክ አለ ይሄኛው በከኛው ኡመት በፊት በነብዩ ሙሳ አለይሂ ሰላም ኡመት የተከሰተ ታሪክ አለ እና ይሄኛው ታሪክ ምንድነው አንድ ሰውዬ ነበረ በጣም ይቸገራል እና ሰው ምንድነው ይሄ እንትን ነው የሚሰራው ይሄ በሱፍ የሚሰራ ሻል ነገር አለ አይደለ እና በቃ በጣም ጎበዝ ነው ሰውዬው ግን ብር አጣ ይሄ ሱፍን የሚገዛበት ይሄ ሮ ማቴሪያሉን ማለት ነው እና በግ ያለው ሰውዬ ጋር አበድረኝ ስሸጥ እንጋራለና ምናለው አቃተው እና መጨረሻ ላይ ሚስቱ ምን ትለዋለች አንድ ጥሩ ሰውዬ አለ በቃ የተቸገረውን ሰው ሁሉ ያበድራል ያለ ምንም እንትን በቃ ምንም ማስያዣ ምናምን አይፈልግም ጀስት ያበድራልና እሱ ለምን አትጠይቀው አንተ ጎበዝ ስለሆንክ በስራም የተካን ስለሆንክ እሱን ብር ካገኘ አትቸገርም በኋላ ለመመለስ ትለዋለች እሺ ልና ሄዶ ይጠይቀዋል ከዛ ኋላ በጣም ሰው ተቸግሮ ለሊት ነበር ሄደውና ምን ይላል ምን ሲጠይቀው ማለት ነው ችግር የለም ስለምን የምትፈልገው ይለዋል 1000 ዲናር 1000 ዲናር በጣም ብዙ ነው የብር የወርቅ እንትን ሳንቲም ነው እና በቃ አሁን እሰጣለሁ እንዴ መስካሪ ሳይኖር ይለዋል አላህ ያየና አይደለ አያስፈልግም ይለዋል ከዛ ለሽ ተያያዥ ምንም ነገር አይ እኔ በቃ አልገባልኝ ይሄው አላህ ሻሂድ ነው አደራህን ቃልህን ብቻ ጠብቅ እኔ ምንም አያስፈልገኝ አምናለሁ አለ ከዛ በጣም ተገርሞ እሺ ያለው አንድ እንትኑ ይሰጣልና ሚስቱ በጣም ተቆጣች ያኛው ያበዳሪው ማለት ነው አንተ ለሰው ሁሉ ብር እየሰጠ ነገ እኛ ምን በላው ልናጣ ነው ለልጆች እንኳን አታስምና ምን አለችው ከዛ ኋላ አይ የወደፊቱ ብሬ ሳይሆን አላህ ነው ያለው ለምን ብር ጠፊ ነው የምታቂው ነገር የለም በዚህ ይሉና ከዛ ላይ ለያያሉ አሁን ይሄ ሻሉን ለመሸጥ ቅዝቃዜ መሆን አለበት እና በዛ ክረምት ማለት ነው ይሄን ያክል ቅዝቃዜ አልነበረ የዛኔ ለምን ይገደዳል ወደ ሌላ ከተማ ቅዝቃዜ ያለበት ከተማ ለመሄድ እና ባህር ተሻግሮ ነው የሚሄዱት እና ሄዱ ከዛ ለዛ የሄዱበት ቦታ በጣም ቅዝቃዜ ስለነበረ በቃ በአንድ የሸጠ ሰውየው እና ሁሌ የሚያስበው እቺ 1000 ዲናር ነው መቼ ነው መመለሰው የሚለው ማለት ነው ለማሃላቸው ባህር አለ በፈለገው ሰዓት መሄድ አይችልም እና ቀኑ ሲደርስ በጣም ተቸገረ ሰውየው በምን ይላክ የሚሄድ እንትንም የለም መርከብም የለም ለምን እንትኑ አየር ጸባዩ በጣም ንፋሳማ ነው ማዕበል ምናምን አለ በጣም ተቸገረ ሁሌ በቃ ድንገት ካገኘሁኝ እንኳን መርከብ ካገኘሁኝ ብሎ ወደ ምንድነው ባህር ዳርቻ ሄዳል ወደ ይሄዳል ከዛ ለመጨረሻ እንደዚህ የቆመ ሳለ አንድ ሚንሳፈፍ እንጨት ያያል ከዛ ሐሳብ መጣልኝ ይልና በእንጨት ማለት ነው እንትን ያስገባል የ1000 ዲናሩ ያስገባል ከዛ በኋላ ደግሞ ደብዳቤ ይጽፋል ይሄ ለእከሌ የሚመለስ 1000 ዲናር ነው
እና ለከሌ ከሌ ነው ብሎ ሪሳላ ይጽፍና እሱም ያስገባበታል። ውሃ እንዳይገባበት በደንብ ይቋጥረውና ከዛ በኋላ አላህን እስቲውዳ ያደርጋል። ያ አላህ ይሄኛውን ምንድነው ብድር ለባለቤቱ አድርስልኝ አንተን አደራ ብያለሁ ብሎ ባህር ላይ ለቀቀው 1000 ዲናሩ ማለት ነው። ከዛ በኋላ ያኛው ሰው ደግሞ በጣም ተቸግሮ ነበር በጊዜው ማለት ነው። ያው ሚስት ይሄው አላልኩህ እያለችው ማለት ነው። በጣም ተቸግሮ ነበር። ግን እሱም በቃ ያኛው በጣም አምኖታልና አይ አልቻለምና ነው በዚህ ንፋሳማ እንትን ማን ነው የሚልክልኝ ያለ በቃ እድሌም ብሎ ይሄድና እሱ ጋር ይቆማል ባህር ጋር ማለት ነው። እሱና የአላህ ነገር ሆኖ ያቺ እንጨት እሱ ጋር መጣች። አሁን ይሄ አፈ ታሪክም ምንም አይደለም፣ በእውነት የተከሰተ ሐቂቃ የሆነ ታሪክ ነው። እና ሁለቱ ኢማናቸው እንዲሁ ያኛው ሰውዬ ብድር ለመመለስ አሁን እንኳን ኖሮት አለመመለስ ሳይሆን ጉጉቱ ማለት ነው በቃ የሰው ሐቅ ነው የሚለው ነገር እንቅልፍ ከልክሎታል። ይሄኛው ጊዜ እንኳን አልፎ ማዕበሉ እስኪረጋጋል አልጠበቀም። በቃ እንዴት ይጠብቀኛል ብሩም ቢያስፈልጎስ ብሎ ማለት ነው። በዚህ መልኩ ማለት ነው ምንድነው በእውነት አላህን የሚፈራ ሰው ለብድር እንደዚህ ነው መጨነቅ ያለበት እንጂ የሰውን ብር ወስዶ እንቅልፍ መውሰድ ማለት ከባድ ነገር ነውና ለአኺራችን መጨነቅ አለብን። ኃጢያት እንደሆነ ማወቅ አለብን። ብድር ተበድሮ መመለስ እየቻለ ጊዜው ደርሶ አለመመለስ ማለት ይሄ የአላህ ቁጣን የሚያስከትል ነገር ነው። አጃኢብ። ስለዚህ ባመነው መልኩ እንደዛ አድርጎ ላከለት ሰይዛኛው ሰው የጅል ላይ ገባ ደረሰ ማለት ነው። አጃኢብ። ኸይር ኡሙ መርየም አሁንም ወደ አንቺ ልመጣ ነው። ሰውየው የተበደረው ሰውዬ መክፈል ካልቻለ አበዳሪው ምንድነው ማድረግ የሚችለው? ያው እዚህ ጋር መክፈል አለመቻል ስንል የእውነት ተቸግሮ ካቃተው አበዳሪው ማስቸገር አይኖርበትም ማለት ሐሉን ተረድቶ ማጨናነቅ የለበትም ማለት ነው። ለምን እየቻለ አይደለም እየከለከለው ያለው። የእውነት አንዳንዴ እኮ ነገሮች እንዳሰብሻቸው አይሆኑም አይደለ? በዚህ ያህል ጊዜ መልሳለሁ ብለሽ ወይ የባሰ ነገር ይገጥምሻል ወይ ይቀናልኛል ብለሽ የጀመርሽው ስራ ይከስርብሽና መክፈል ማትችይበት ሁኔታ አለ። በዚህ ሰዓት አለማስጨነቅ አበዳሪው ማለት ነው። አዎ የእውነት ደግሞ ማለት ነው አበዳሪው ያላህን አጅር ፈልጎ ማለት ነው ይቅር ቢለው እንኳን ይሄ በጣም ይወደድለት ነገር ነው የሚሆነው። ይቅር ቢለው ማለት የተበደረሽን ገንዘብ በቃ ትቼልሃለሁ አቅቶሃል አፉ ብዬሃለሁ ካለው ይሄ ትልቅ ሰዋብ የሚያስገኝለት ስራ ነው የሚሆነው ማለት ነው። እሱ ብቻ ሳይሆን በአኺራ አላህ ወንጀሉን እንዲምርለት ምክንያት ይሆንለታል። ይሄ ስራው ይሄ ኸይር ስራው አኺራ ላይም ያላህን መሐሪታ እንዲያገኝበት ሰበብ ይሆንለታል። ይሄ ብቻ ሳይሆን ነብያችን አለይሂ ሰላቱ ወሰላም የአርሽ ጥላ እንጂ ሌላ ጥላ በሌለበት ብለው በነገሩን በቂያማ መውቂፍ ምን ይሆንለታል ማለት ነው? የአርሽ ጥላን ከሚያገኙ ሰዎች እንዲሆን ሰበብ ይሆንለታል ማለት ነው። አጅሩን አላህ ብቻ ነው የሚያውቀው። የተጨነቀን ሰው ይቅር ማለት አበድረሽዋል ከሱ ገንዘብ ትፈልጊያለሽ ይሁንና ግን ያም ሰው ደግሞ ተቸግሮ ላንቺ መክፈል ባቃተው ሰዓት ወጥረሽ ማጨናነቅ ሳይሆን ተተሹ ለአላህ በቃ ትቼዋለሁ እንዲያውም ካቃተ ተወው አፉ ብዬሃለሁ ሙሉ ለሙሉ ካለው ይሄ የአርሽንም ጥላ የሚያስገኝለት ስራ ይሆናል ማለት ነውና ቀላል ስራ አይደለም። ቀላል ስራ አይደለም ስልሽ የእውነት ለነፍስያ የሚከብድ ነገር ነው አይደለ? ይመልስልኛል ብለሽ ከጀልሽ የሰጠሽውን ነገር ማጣት ብቻ ሳይሆን አይ በቃ አፉ ብዬሃለሁ ሙሉ ለሙሉ ትቼልሃለሁ ማለቱ በራሱ ይሄ ከባድ ልብ የሚጠይቅ ነገር ነው። ኢማን የሚጠይቅ ነገር ነው ማለት ነውና አኺራ ላይ የምታገኙን አጅራ ብሰሽ ዱንያን መተው ማለት ነው። ይሄ ትልቅ አጅር የሚያስገኝለት ጉዳይ ይሆናል ማለት ነው። ሌላው መመለስ ያቃተውን ሰው ማጨናነቅ በራሱ ደግሞ ወንጀል ነው፣ ሐራም ይሆንብናል። አንዳንዱ የእውነት ሞልቶት ነው አይደለ አልከፍልም ብሎ እያገላበጠ የሚኖረው። እንደዛ አይነት ሳይሆን የእውነት ችግሩን የምናውቀው ተቸግሮ ቀጠሮውን ያጓደለ ሰው ይሄንንም ማስጨነቅ ሐራም ነው የሚሆንብን። ሙስሊም ምን አይነት ባህሪ ነው ሊኖረው የሚገባው? ሸሪዓው ያዘዘበት ምን አይነት ባህሪ እንዲኖረው ነው? ካቃተው ጊዜ እንዲያራዝምለት ረሱልም በሐዲሳቸው ተናግረዋል እኮ በጊዜ ገደቡ መክፈል አቅቶት ጊዜ ካራዘመለት ብሏል በዛ ቀን ልክ ሰደቃ አጅር ያገኛል፣ የሰደቃ ያህል አጅር ያገኛል ብለዋል። ባራዘመለት ልክ ማለት ነው። እንደዚሁም ደግሞ ከዛ ከጭንቁ ካላቀቀውስ ሙሉ ለሙሉ አፉ ብሎ ከተወለት ደግሞ ይሄ ሰውዬ ደግሞ የአርሽን ጥላ የሚያገኝ ይሆናል ማለት ነው። የአርሽ ጥላ ማለት ከባድ ነገር ነው።
በዚህ ስራችን ማለት ስራው አንዳንዴ ትልቅም ላይሆን ይችላል ትልቅ ገንዘብም ወስዶብሽ ላይሆን ይችላል ግን አኺራ ይሻለኛል ብለሽ ያንን ነገር ስትተዊ ገንዘብ በተፈጥሮ ይፈታተንሻል አይደል እንዴ ለፍተሽ ጥረሽ ግረሽ ያመጣሽው ነገር እርግፍ አድርገሽ በቃ በአንድ ቃል አፉ ብያለሁ ብለሽ ስትተዩ በራሱ ነፍስያ በጣም ይፈታተንሻልና እንደዛ ስትተዩም የአርሽን ጥላ የሚያስገኝልሽ ስራ ነው የሚሆነው ማለት ነው ስለዚህ መክፈል ያቃተውን ሰው ማስጨነቁ ወንጀል ይሆንብናል 10 የደወልን ማሳቀቅ በቃ እንዴት ነው የመርፌ ቀዳዳ ኑሮን ማድረግ ምናምን ይሄ አስፈላጊ ነገር አይደለም ሸሪዓ በጣም የሚያወግዘው ነገር ነው ሲያቅተው ከቻለን ብንረዳው ጊዜውን ካራዘምንለት 1 ወር ብሎ ከሆነ 2 ወር አርግልሃለሁ ወይንም በዛ ጊዜም በቀነ ቀጠሮ መክፈል ካልቻለ ስትችል ክፈል ካለውም ይሄ አጅሩ በየቀኑ አጅሩ ሰደቃ እንዳደረገ ይሆንለታል ተብሏል አጅሩን ያገኛል ማለት ነው ስለዚህ መክፈል የማይችልንም ሰው ማስጨነቅ ተገቢ አይደለም እያወቅንም እያለንም ደግሞ አለመክፈልም ይሄም ራሱን የቻለ ሌላ ችግር ነው ማለት ነው ሱብሃንአላህ ሸሪዓችን ዓዲልነት ያጅባል ማለት ምንም አበድር ያለው ብሎ ጉሮሮ ላይ መቆም አይችልም ማለት ነው ሰውየው በቃ የሆነው ሆኖ ያምጣም ላገባኝ ማለት አንዳንድ ሰው የእውነት ማይሆን ነገር ውስጥ ሁላም ያስገባይ ሰው አለ አንዳንድ ሰው ከማስጨነቁ የተነሳ ራሱን የሚያጠፋም ስንትና ስንት ነው በቁጥር ይሄን ያህል ምንለው ሁላ አይደለም በጣም ከማስጨነቃቸው የተነሳ ሀያትሽን የሚያጠብብሽ ሰውም ሁላ አለ እንደዛም ሸሪዓ ያዘዘብን ነገር አይደለም ሰጥቻለሁ ብለሽ በዚህ ደረጃ ሰውንም ማስጨነቅ ተገቢ አይደለም አላህ ያሳውቃል ዲን ላይ የሌለ ዕውቀት የለም የሚገርም ነው ሱመያ አሁን ወዳንቺ ልምጣና እስኪ አሁን አበዳሪው ተበዳሪውን መነዝነዝ የለበትም አሁን ማምጣ ዛሬም ማምጣ መንገድ ሁሉ ይቀየራል መንገድ መገናኘት ማትፈልጊበት በዛኛው በኩል ነው የሚሄደው ብሎ የሚሄዳለ ድንገት ሲያገኘው ውሃም ይሆናል አንተ ታመጣም ይያለው ማለት ነው ይሄንን አይነት ይሄኛውን ሁክም ሰማን እስኪ አሁን ደግሞ ተበዳሪው መክፈል አቃተው ምንድነው ሊያደርግ የሚችለው በሸሪዓችን ሲጀመር አሁን ባለንበት ጊዜ ገቢና ወጪውን ማመጣጠን አለበት ከዛ በኋላ ደግሞ ምንድነው ማድረግ ያለበት በተቻለው መጠን ማለት ነው በቃ በአቅሙ መኖር ግዴታ ሲሆን ትበደሪያለሽ ይሄ ግዴታ ነው ግን በእውነት ካለሱ መኖር የምትችያቸው ነገሮች ግን ሳይበደር ይኖርን እንዲኖር ለመሰልሽ ብድሩ እየጨመረ እንዳይመጣ ተሰልስሎ ያደረጋል እኮ ይሄኛው ከፍላለሁ ቲና አሁን ትበደረሽ ከዚህም ጭንቀቱ በጣም ከባድ ነው ስለዚህ አሁን ብድር ያለበት ሰው መጀመሪያ ምን እንደሚያደርገው ብድሮቹን ዘርዝሮ ያስቀምጣል ከዛ በኋላ ትንሽ መጠን ያለው ብር ከሱ ይጀምራል ማለት ነው አሁን ትልቁን ቢከፍልም ትናንሾች ይቀራሉ አይደለ ግን ትንሹን ቶሎ መክፈል ስለሚችል በትንሹ ይጀምራል ሊስት እያደረገ ይከፍላል እንደሱ ያለ ትልቁ ድረስ እስከሚደርስ ድረስ ማለት ነው ሌላ ደግሞ ረሱላችን አለይሂ ሰላቱ ወሰለም አንድ ቀን አንድ ሱሐቢይ መስጊድ ላይ ያገኙትና ምን ሆነህ ነው የሰላት ወቅት ሳይደርስ መስጊድ ብቻ ነው የተቀመጥከው ሲሉት በጣም ተጨናንቄ ነው ምንድነው ሲሉት እንትን አላቸው ብድር አለብኝ መክፈል አቅቶኝ ነው እዛኔ የሚባል ዱዓ አስተማሩት ተህሲን ሰናለ መግሪብ ሰዓት ከገባ በኋላና ሱብህ ሰዓት ከገባ በኋላ اللهم اني اعوذ بك من الهم والحزن واعوذ بك من العجز والكسل واعوذ بك من الجبن والبخل واعوذ بك من غلبة الدين وقهر الرجال እቺ መጨረሻው ማለት ነውና ይሄን ዱዓ አድርጋሉት ረሱላችን አለይሂ ሰላቱ ወሰለም ያው እነሱም ያቂን ስላላቸው ይሄን ዱዓ ማዘውተር ከጀመረ በኋላ ደይኑ ምን ሆነለት ሰሂል ሆኖለት ከፈለ ማለት ነው አንድ ጊዜ ነው የሚል ሶስት ጊዜ መግሪብ ከገባ በኋላ 3 ጊዜ ሱብህ ከገባ በኋላ 3 ጊዜ ሁሌ ይሄኛውን ማዘውተር ማለት ነው ሌላ እስትግፋርን ማብዛት ቢያንስ በቀን 300 ጊዜ ደይን ያለበት ሰው ትክክል ለፍዱም ትክክል ሆኖ በትክክል ያለ ሰው እስትግፋርን የሚያበዛ ሰው እስትግፋር ምን ሪዝቅን ያበዛልና ደይንን ለመክፈል በጣም ይረዳዋልና ከ300 እና ከ300 በላይ ብድር ላስቸገረው ሰው ማለት ነው እንዲሁም ምንድነው እናትና አባታችን በህይወት ካሉ ኸይር ነገር መስራት የነሱን ዱዓ ማግኘት የነሱ ዱዓ ብዙ ነገር ይመልሳል አይደለ አሁን አንድ ሰው በጣም ተቸግሮ ነበር በጣምና እንዴት ነው ወንድ አለቀሰ ማለትኩ
በጣም ከባድ ነገር ነው ማለት እና አለቀሰበት። ምን ሆነ ነው በቃ ብድር አለብኝ እንዴት እንደምከፍለው ማላቀም ምን ያክል ብር ነው ብዙ ነው ጌት ይስጠው ከዛ በቃ እኔ ይሄን ያክል ብር የለኝም ግን አንድ ነገር ብቻ ነግርሃለሁ እናትህ በጣም የቸገራትን ነገር በቃ የሷን ሀጃ አውጣላታለሁ ከዛ ኋላ እሺ ያለ እናትየውን ሄዶ ሲጠይቃት ሁሉም አግብተዋል አንድ ሴት ልጅ ቤት ቁጭ ብላለች እድሜው 40 ደርሷል እኔ ስሞት ማን ጋር ነው የምትኖረው ብቻዋን ትቀራለች ሁላችሁም እናንተ አግብታችኋል እሷ ብቻ ነው የሚያሳስበኝ ከዛ ኋላ አንድ ጓደኛው ነበር ሚስቱ የሞተችበት ማለት ነው ደወለለትና ማግባት ትፈልጋለህ ወይ ብሎ ጠየቀው እንደዚህ ናት ብሎ ነገረው ከዛ ላይ እሺ ተስማማ እሷም ጠየቋት እሺ አለች ከዛ ላይ ተጋቡ ማለት ነው እና እሱ ከዛ ላይ በቃ ዳይኑ መስመር ያዘው ማለት ነው ከዛ በኋላና የእናትና አባት ዱዓ ከባድ ነው እና ያው የተቀረውን አላህ Subhanahu Wa Ta'ala ለሊት የተነሱ መለመን እንዲሁም ራሳችን በተቅዋ ማለትም የአላህ ፍራቻ ኃጢያት አለመስራት በዲናችን ጎበዝ መሆናችን ራሱ ኢንሻአላህ አላህ Subhanahu Wa Ta'ala እንዲያገራልን ያደርጋል ማለት ነው በነገራችን ላይ ዳይን ማለት ቀላል ነገር አይደለም ማለት አጋጥሟችሁ ካወቀ ሰው ፊት መቆም መበደሩ በራሱ በጣም ውስጥሽ የሚነካ ነገር ነው አይደለ ዝቅ የሚያረግሽ ነገር ነው ከዛ በሰው ደግሞ መክፈል አለ መቻል በጣም ውስጥሽን በጣም የሚሰብርሽ ነገር ነው የሚጎዳሽ ነገር ነውና የኡነት ሸሪዓችን እንዳልሽው ሙተካሚል ነው የተጨነቀውን ሰው ይበልጥ ሌላ ጭንቀት ውስጥ አለ መጨመር በራሱ ይሄ ትልቅ ዲናችን ምን ያህል ታላቅ እንደሆነ የሚያሳየን ነገር ነው ከዛ ብሶ አልፎ ደግሞ አፉ ምትይበትን ሁኔታዎች ነው የሚያበረታታሽ ማለት ነው ካቃተው ደግሞ ምን ያድርግ ብሎ ደግሞ የተቀመጡልሽ መሳሪያዎችሽ ጠቅላላ ደግሞ ያን ሰው ያለበት ጭንቅ ምን ያህል ከባድ እንደሆነ የሚያመለክቱ ነገራቶች ናቸው ማለት ነውና ዳይን ማለት የሰው ልጅ በህይወቱ ይያለ የሚፈተንበት ትልቅ ፈተና ነው ትልቅም በዩ ትንሽም በዩ የደረሰበት ያቀዋል ማለት ውጥረት ውስጥ ጭንቀት ውስጥ ገብተሽ ራስሽን ልትበደር ሲታስቢ ራሱኮ በጣም ማለት እንትን ነው የሚሆንብሽ ናይት አዎ እና በጣም ያሳቅሻል ሰው ፊት መቆሙ በራሱ በጣም ያሳቅቅሽ ነገር ነው እንደዛ ሆኖ ሳለ በአሁን ጊዜ አንዳንድ ሰዎች መጫወቻ እንደሚያደርጉት አይደለም አንዳንዱ እንዳልሽው ሱስ ሆኖበት ስራውን حتى የሚሰራው በሰው ብድር ከዛ ቀይ ወስዳል በዚህ ጊዜ መልሳለሁ ይላል ቀኑ ሲደርስ እየቻለ አይሰጥም ከዛ ይቀበላል የዛን ወደዚህ ያደረገው ብልሃት መስሎት ህይወቱን በዚህ አይነት ሁኔታ ራሱ የሚኖር ሰው አለ በጣም በቃ በሱ ቤት ስማርት ነው እንደሱ በቃ አምሮ ብሩህ ሰው የለም የዛን ወደዚህ ማገላበጥ በመቻሉ እንደሱ ብልጥ ሰው የለም ግን ጣጋ ብላችሁ ካያችሁ ታምሮ በጣም የተረበሸ ሰው ነው ህሊናው መንፈሱ ያልተረጋጋ አይነት ሰው ነው የሚሆነው ማለት ነውና ዳይን ስንል ምን ፈራው ነገር ነው መሆን ያለበት ከዛ ወዲህ ግን ስንገባበትም እንደው ነገሮች ሁኔታዎችም ካስገቡሽም እዛ ነገር ውስጥ ማለት ነው ምን ወጣበትን መንገድ አላህ እንዲያገራልን የምንለምንበት ሐጃ ነው ማለት ነውና እኛ እንደምናስበው ቀለል አድርገን ምን ሄድበት ምን ወስደው ነገር አይደለም ማለት ነውና መክፈሉም ኢባዳ ነው ማበደሩም እንዳየነው ኢባዳ ነው ማለት ነው ስለዚህ ኢባዳ ስንል ሁሉ ጊዜ ሰላት ጾም ቁርአን መቅራት ብቻ አለመሆኑን ቀን በቀን በመናደርገው ሙአመላ ራሱ ኢባዳ እንደሚገኝበት እንረዳለን ማለት ነው ስለዚህ ያሁን ያለንበት ደግሞ ረመዳን ወር እንደመሆኑ የበለጠ አጅር ኢባዳ ነው የበለጠ ይሆንለታል ማለት ነው ተቸገረም ካየን አንዳንዴ እኮ ኖሮንም ወንድም እህትሽ እየተቸገረች እያየ አንዳንድ ሰው ኖሮት የተትረፈረፈ ነገር ኖሮት ተቸግረው ብድር ሲጠይቁት የሚከለከልም አለ ይሄ ሸሪዓዊ መንገድ አይደለም ውስጥሽም እንዴት ነው እንደተበላሽ አዎ ማንነታችንም በእስልምና የታዘዝንበትንም ነገር እየመጣን እንዳለ የሚያመላክተን ነገር ነውና በተለይ ቤተሰብሽ ወንድምሽ እህትሽ ተቸግረው አይንሽ እያየ ንብረት ኖሮሽ መከልከል ይሄ በጣም ከባድ ነገር ነው እና ባጭሩ ያው ረመዳንም ስለሆነ እንዳልሽው ለማስተዋወስ ፈልገን ነው ማለት ነው ይሄን ቶፒክ ያነሳነው
ውድና የተከበራችሁ የፕሮግራማችን ተከታታዮች እንግዲህ ዛሬ ለሁላችንም ጠቃሚ ያልነውን ነጥብ አንስተን ስንወያይ ቆይተናል ማለት ነው። እንዳስለመድናችሁ እንግዲህ ዛሬ ደግሞ ሌላ አይነት ሶደቃ አዘጋጅተናል ማለት ነው። እሱን እየጋበዝናችሁ እኛ ከዚሁ እንለያለን። ቀጣይ በሌላ ርዕስ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራይሃን ፕሮግራም ተከታታዮች ይኸው ዛሬም በሌላ ፕሮግራም ተገናኝተናል። ኢንሻአላህ ረመዳን ከመሆኑ አንፃር የተለያዩ አይነት ሰደቃዎችን ለማድረግ እየሞከርን ነው። ዛሬ ደግሞ መርየም ምንድነው የምናደርገው? ያው ሰፈር ላይ እየዞሩ ልብስ ሰብስበን እንደሚያስፈልጋቸው ሰዎች ደግሞ ኢንሻአላህ እናከፋፍላለን። ያው ስራው ቀላል አይደለም። ቀላል አይደለም። የቤቱ ያንኳኳሽ ግማሽ ይሰጣል፣ ግማሽ አይሰጥም። የሚረዳሽም ትንሽ ህዝብ ነው፣ ግን ቢሆንም መልእክቱን ለማድረስ እየተንቀሳቀሰ ነው ኢንሻአላህ። ያው እዚህ ፕሮግራም ላይ የምናሳየው ለማስተማር ያክል ነው እንጂ እንደዚህ ነገርየው እንሰራለን ብሎ ለማሳየት ሳይሆን ሰው እንዲማርበት ነው። እና ደግሞ እዚህ ጋር በጣም ማለት የምንፈልገው ምንድነው ሰደቃ በምንሰጥበት ሰዓት ተጠቅመነው የጨረስነው ነገር ሳይሆን ገና የሚጠቅም ነገር መሆን አለበት። ለምን እየወደድ ነው ሰው እንዲገለገልበት ማለት ነውና ኢንሻአላህ እስቲ እንጀምር ነው እንሂድ። ሰላም አለይኩም እንዴት ናችሁ? ሰደቃ ልብስ ፈልገን ነበር። ማሻአላህ ብዙ ነው የሰጡን። እዚህ ጥሩ ነው። እስኪ ቀጣይ ቤት እንሂድ ደግሞ ኢንሻአላህ። እናገኛለን ብለን እናስባለን። ሶፊት መቆም ግን ከባድ ነው በጣም። ፀሐይ ያስቸግረሻል? እስከሚያመጡ ትንሽ ጊዜ ፈጃል። ፀሐይ አስቸገረሽ መሰለኝ። ተራርቆ ፀሐዩ በጣም ኃይለኛ ነው። ለምን ጥላ እዚህ በለው መጥቆም ጥላ ነው ያው ሞከርኩት። አረ ሰላም አለይኩም። ሰላም። እናመሰግናለን በጣም። እሺ ምንድነው ድስት ነው? እሺ አመሰግናለሁ። ሹክራን።
ቀጠሮ ነው። እነዚህ አስቀድመን ነግረናቸው ነበረ። ከዘመድ አዝማድ መድረስ ሰብስቦ ነው የሰጡን። እንችለዋለን እንደ መጀመሪያ እናውጣው እንችለዋል። ለማውጣት እንዲመች ጨርቅ ስለሆነ አገማ ማለት ነው። ይገባል እዛ ጋር አይ ከዚህ ደህና እያገኘን ነው። አልሐምዱሊላህ እንዲያውም ከጠበቅኩት በላይ ነው። አንድ ሁለት ቤት ነው የቀረን። እዛ ጋር በትንሽ መመዳደብ ነው በአይነቱ ሰላም አለይኩም። እንዴት ናችሁ? ሰላም ነው። ማሻአላ በጣም ጥሩ ሰጥተውናል። አሁን አንድ ቤት ነው የሚቀረን። ከዛ ኋላ በቃ ግን እዚህ ጋር ምንድነው አንዴ የተደረገሁት ሰው ፊት መቆም በጣም ከባድ ነው። በጣም ያስጨንቃል። እንኳን የተለያየ መልስ ሰጥሻል። ለራስሽ እንኳን ሀንቻ ሳይሆን ለራስሽ ሲሆን ይታሽ ሱብሃንአላህ። ለራስሽ ሆኖ መጠየቅ ግን አላህ ብቻ እንዳይፈትን። ሰላም አለይኩም እንዴት ናችሁ? የሰደቃ ልብስ ፈልገን ነበር። እሺ እጠብቃለሁ። ሽክራን ሽክራን አመሰግናለሁ። ማሻአላህ እንጂ ይመስለኛል ሰው ያው ኦልሬዲ አዘጋጅቷል መሰለኝ። ብዙዎች ሲቀርብ እንትን ያለሽ ኸይርስ በቃ ሁሉ ሰብስበን አሁን አንድ ኢንሻአላህ አንድ አህል ኸይር ቤት እንሄድና በአይነቱ እንነጋገር ኢንሻአላህ። ከቅድሙ ጋር አንድ ላይ እናደርገውና አወረ በጣም ነው የሚከበድ። እሺ መሪያ ቀድመሽን ጀመርሻ? አዎ እየቀደምኩሽ ነው። በጣም ተጨራርስ ነው መሰለኝ። ፌስታል አምጥቻለሁ እና እንትን አሁን ዛሬ ያው ብዙ ነው እንትን ያደረግነው፣ ግን 5 ቤተሰቦች አሉ ወጥተው የማይለምኑ ሰው የማያውቃቸው ቦታው ራሱ አያስታውቅም እና የእነሱን ሊስት ወስጃለሁ እና ያላቸው ልጆች ብዛትና እድሜያቸውን ጾታቸውን ወስጃለሁ። በሱ መሰረት ለዛሬው ለነሱ እናዘጋጅና የቀረውን ደግሞ ሌላ ጊዜ እንሰጣለን ማለት ነው። ለዚህ አሁን ሴት የ13 አመት ለሷ የሚሆን ፍደግ አለብን። የ11 አመት ወንድ አለን። ወላ አሁን ሴት 13 15 13 አመት 3 አለን። ወንድ 18 አመት 20 አመት 13 አመትም አለ። የ4 አመት ልጅም አለ። እስቲ እንለየውና አሁን እንለየውና የ1 አመት ልጅም አለ። አስቀምጠሻል? እሺ እኔ የወንዶች የቱ ጋር ወደዚህ ናምጣ። የወንዶችን አንቺ ጋር ያለው የሴት ነው። ኦኬ እሺ የወንድ ነው። ይሄ ሴት ነው መሰለኝ። አንቺ ጋር
በእድሜ እየለየሽ ነው ያሽ እንትን ምንድን ነበር ይሄ አጭር ሹራብ ነው። ይሄ እንዳለ ህፃናት ነው መሰለኝ። ያው እንደ 1 አመት ልጅ አይሆንማ ያንሳል። ያንሳል አይደለም። ይሄ እንዳለ ህፃን ነው። ይሄ ሆነ የ1 አመት ስታገኝ አስቀምጪልኝ። እኔ ጋር አለ። ይሄ አንቺ ጋር ሆነ የወንድ ስታገኝ ወደ እኔ አምጪ። እና የትላልቅ ለእናቶችን መስጠት ስላለብን የእናቶችን አከላ ያው መሪያም ከስንት ልፋት በኋላ ከስንት መከራ ጨርሰናል። ካሰብኩት በላይ በጣም ጊዜ ፈጃል። እኔ እንዲያውም ስንሰበስብ በጣም ምን ሰቃይ መስሎኝ ነበር፣ ግን ያሰቃየው በጣም ከተለያየ ቤት የተለያየ አይነት መጥቶ በእድሜው በአይነቱ ሶርት አድርጎ እንደገና ማስተካከሉ በጣም ጊዜ ወስዶብናል። ግምት መውሰዱም ይከብዳል። አሁን ይበቃቸዋል 13 አመት ልጅ ይሄ በቀራ ይበቃም። ያው የቻልነውን አድርገናል። አልሐምዱሊላህ ያክማችንም ሞክረናል። ያው አሁን እስቲ እንትን ሌብል አድርገናል። ሁሉንም ስም ጽፈንበታል። የቤተሰቦችን እድሜያቸውን ጽፈንበታል። አሁን ምንድነው በየቤተሰብ አው በፌስታል እናድርግ ምን ያለሽ? እሺ እንጀምር። እሺ ያው መሪያም እንደምንም ብለን ጨርሰናል።
ሊስታችንም ቲክቲክ አድርገን ሞልቶልናል። ትንሽ ያምታታል አይደለ? ያምታታ ነበረ ግን ያው መጽሐፍ ሊስት ማዘጋጀቱ ለዚህ ጠቀመን፣ በጣም ጠቀመን። ሁሉንም በየቤቱ አስተካክለናል። እና እየጠበቁ ነው እንሂድ አይደለ? መኪና ውስጥ እናስገባና ፌስታሉ ጋር ቆረጥ ይመስላል። እሺ ኡሙ መርየም ይኸው መጨረሻ እንትናች ላይ ደርሰናል። አሁን መስጠት ነው የሚጠበቅብን። አንድ አካባቢ ነው ያሉት። ያው በር ጋር እያንኳኳን ለሁላችንም ኢንሻአላህ ምናቀብል ይሆናል። አሁን እዛ ቤት እንሄዳለን።